ከዚህ በኋላ እንደፈለግሽ መሆን ትችያለሽ። የማይገባው ቦታ የማይቆይ ወንድ ስትሆን ልትማርከኝ ትችላለህ። ታውቂያለሽ፣ ሁሉም ሰው ለምን እንደሚጠላሽ ግራ ይገባኝ ነበር። ሁሉም ሰው የሚጠላውን ሰው መውደድ ጅልነት ነው። እሺ እንደፈለግሽ፣ ግን ለአንቺ ስል በዚህ መጠን መናቅ አልፈልግም። እሺ ለፍቅር ስልም ቢሆን በዚህ ልክ ዝቅ ማለት አይገባም። እኔም በዚህ እስማማለሁ። ደስ እንዳለሽ። ከኔ ጋር እንድትጎዳ አልፈልግም። በእኔ ምክንያትም አባትህን ማጣት የለብክም። ታደለ። ሮቤል፣ ቆይ ለምንድን ነው አባቴ እቃውን ሊያወጣ ሲል የከለከልከው? ያንተን እቃ ማንም ገብቶ ይዞ ሲሄድ ዝም ማለት አለብኝ? እኔ ነኝ አይደለ እቃውን ያወጣ ብዬ አልኩት? አንተ ለምንድን ነው የምከለከለው? ይሄ እኮ ለክፋት አይደለም፣ ግዴታዬ ስለሆነ ነው። አንተ ምንም ነገር ለበጎ አታድርግ። አይ አንተ ልጅ ነግሬሃለሁኝ። እቃው እንዲወጣ የምትፈልግ ከሆነ መተሃል አይደል? አሁን ይዘህ ውጣ። ሰማኛለህ? እሱን አንተ አትነግረኝም? እሺ እንዴ ሮቤል፣ ምን ሆነሃል? ለምንድን ነው ከመሬት ተነስተህ የምትበሳጨው? በቃ እኔ እዚህ አልኖርም። እቃውንም ሰው ልክ ያወጡታል። ጎሽ፣ ጥሩ ውሳኔ ነው። ይልቅ እኔ አሁን ልወጣ ስለሆነ በሩንም ቆልፈህ ብትወጣ ጥሩ ነው። ውስጥ ይወጣለች እንዴ? እና ቤቱን ለሷ ትተህ ነው የምትሄደው? እኔ እኮ አሁን ራሄልን ለመጠየቅ ልሄድ ነው። እና እሷ ብትሆን ምን ችግር አለ? እሷንም ይዛሃት ሂድ። በኋላ እኔ ስመለስ እቃህን ጭነው መውሰድ ይችላሉ። እሷን ይዣት አልሄድም። ለምን? ግቢዬን እንዴት ነው ለሷ ትቼ የምሄደው? ልጅህ አይደለች እንዴ? እስከመጣ ቤቱን ትጠብቃለህ። ሮቤል፣ አንተ ከዚህ ግቢ የምትወጣ ከሆነ እሷን ይዛት። እኔ ነኝ እዚህ ቤት ያመጣው? አዎ አንተ ብላ አይደለም የመታ ቁጭ አለችው። ሰማኛለህ? አይመለከተኝም። እሺ እንዴ ሮቤል፣ ፍቅረኛ አይደለች እንዴ? አንተስ ልጅህ አይደለች እንዴ? ምንድነው 10 ጊዜ ልጅ የምትለኝ? አንተ አዋልደኸኛል እንዴ? ነው ወይስ ስትወለድ አምጥተው ሲሰጡኝ ወይስ ያስታቅፉኝ አይታል? ሰማኛለህ ታደለ፣ እሷ ከዚህ ቤት አልሄድም፣ ይሄ ደግሞ የአባቴ ቤት ነው ብላኛለች። እኔ ደግሞ ከዚህ በላይ የእሷን ችግር መሸከም አልችልም። ኧረ እቺ ልጅ ማነው አይዞሽ ብሎ ይላከብኝ? ቆይ እሷ ለምንድን ነው በዚህ ልክ ድንጋይ መሆን የፈለገችው? ላፊ ነገር መናገሩን ተውና ሄዳ አስወጣት። እኔ ደግሞ ውጭ እጠብቃለሁ። ይኸውልህ ሮቤል፣ እስካሁንም ድረስ እሷን የታገስኳት እንደ ተከራይ እዚህ ግቢ የፈለከውን ሰው የማምጣት መብት ስላለህ፣ አሁን አንተ ብቻ ግቢዬን ለቀህ ውጣ። ከዛ እኔ ማድረገው ነው። ምን ልታደርጋት ነው? ከግቢ ያስወጣታለሁ። ከዚህ በኋላ ከሷ ጋር የምንጨቃጨቅበት ምክንያት የለም። አንተ ብቻ ይሄንን ቤት ለቀህ። እኔ እንደወጣሁ ከዚህ በኋላ የሚመለከተኝ ጉዳይ ነው። እስካሁንም እዚህ ግቢ የቆየችው አንተ ተከራይ ስለሆንክ፣ ከዚህ በኋላ ግን እዚህ መቆየት አትችልም። ወዳጄ አስጠበቅኩ እንዴ? መጠበቅና መታገስ ለድል እንደሚያበቁ ስለሚያውቅ በመጠበቄ ብዙም አልጸጸትም። እኔ እንኳን ሁሉም ነገር አስተማማኝ እስኪሆን ስጠብቅ ነበር። አጋጣሚ ሆኖ ልጅቷ ተከራይታ የምትኖርበት ቤት ባለቤቶች ቤት የማይሆንበትን ጊዜ እየጠበቁኝ ነበር። ሌሎች ተከራዮች የሉም እንዴ? አይ ግቢ ውስጥ ማንም ተከራይ የለም፣ እሷ ብቻ ነች። ለምንድን ነው ግን ለሷ ልጅቷ ያከራዩት? እኔ እንጃ፣ ግን አስፈላጊ ከሆነ እሱንም ላጣራ እችላለሁ። አይ ቶ ነገ ግቢ ውስጥ ማንም አይኖርም። በተለይ ከ7 እስከ 10 ሰዓት አካባቢ፣ በዛ ሰዓት ግቢ ውስጥ ማንም እንደማይኖር አረጋግጫለሁ። ለመሆኑ አድራሻው የት ነው? ቴክስት አደርግልሃለሁ አድራሻውን።
አሁን ልጅቷ እዛ እንደምትኖር እርግጠኛ ሆነ ማስረጃ ፈልጋለሁ። ማለት ምን አይነት ማስረጃ? የፎቶ ወይም የቪዲዮ? እሺ የግድ እንደዛ የሚሆን ከሆነ ከግቢ እስክትወጣ ድረስ መጠበቅ አለብኝ ማለት ነው። እንዴትም ብለህ ፎቶ አላክልኝ። ግን ደግሞ ትንሽ ሊቆይብህ ይችላል። ምን ያህል ጊዜ? ያው ከግቢ እስክትወጣ ድረስ። ጥሩ፣ እንዴትም ብለህ ፈልግ። እስከ ነገ እጠብቅሃለሁ። አንቺ ሮቤል ቤቱን እንደሚለቅ አልነገረሽም? ነግሮኛል። ታዲያ እስካሁን እዚህ ምን አባሽ ትሰሪያለሽ? እቃውን ጨርሶ እስከሚወጣ ድረስ እየጠበቅኩለት። በያውን ከዚህ ውጪ፣ ቤቱ ይቆለፋል። አልወጣም። አንቺ ነይ ውጪ። ቤቴ ውስጥ ማንም እንዳይቀመጥ ብሎኝ ነው የሄደው። ይሄ የኔም ቤት ነው። አንቺ ውሻ፣ ዛሬ እዚህ ቤት አታድሪያትም። አሁን ተነሽና ውጪ። ተነሽና ውጪ። አልወጣም። ተነሽ ዛሬ ውጪ። ትወጫታለሽ። ዛሬ እዚህ ቤት ህይወት አንቺ ጅብ! ከዚህ በኋላ ጻፊን ብትነካኝ እገልካለሁ። እሺ? አንቺ ጅብ! ስጋዬ ልበይ ነው። እዚህ ቤት ያለሁት የአንተን ፊት ለማየት ሳይሆን እንደፈለግ የማታስወጣኝ ልጅ መሆኔን ለማሳየት ነው። ህይወት እገልሻለሁ። እሺ? እገልሻለሁ። ህይወት ና ግደለኝ። ጭራሽ ጩቤ ያወጣሽብኝ። ና ተጠጋኝ። ጩቤ መሆኑን የዛን ያሳይካለሁ። ህይወት ዛሬ እዚህ ቤት አታድሪያትም። ወንድ የሆነ ሰው ከዚህ ቤት ሊያስወጣኝ አይችልም። ማንም ዳግም እጄን ቢነካ ሆዱን ነው የምቀድለት። አንቺ ልጅ እብድ ነሽ እንዴ? ለምንድን ነው ክብር የማይኖርሽ? ነገርኩህ እኮ ክብሬን ያጣሁት እዚህ ቤት ነው። ክብሬንም የማስመልሰው እዚህ ቤት ነው። የምን አባሽ ክብር ነው ያለሽ? ክብርማ ቢኖርሽ ክብርሽን ትጠብቂ ነበረ። ሁሉንም የቻልኩት አባቴን አገኛለሁ ብዬ ነው። አባቴ ያልኩት ሰው ደግሞ ሊያስገድለኝ እንደሚፈልግ ካወቅኩ ቀን ጀምሮ ገድዬ ቀብሬዋለሁ። በሱ ምክንያት ያጣሁትን ነገር ሁሉ በሱ ፊት መልሼ ወስደዋለሁ። አንቺ እብድ ነሽ እንዴ? አንተን አባቴ ለማድረግ የለፋው ጊዜ ነበር ያበድኩት። አሁን ግን በጣም ደህና ነኝ። ለእኔ አባት መሆን የማይገባ ሰው እንደሆንክ በደንብ ተረድቻለሁ። ህይወት አጠገብሽ ያለ ሰው ሁሉ የሚጠላሽ ለምን እንደሆነ ብትረጂ ጥሩ ነበር። አሁን እንኳን ሮቤል ጥሎሽ ሄደ። አንድ ቀን ያየሽ አባቱ እንኳን እሱም ጠላሽ። አንተስ የገዛ ሚስትክ የገዛ ልጅክ እንኳን መች ወደውክ ያውቃሉ? አሁን ከዚህ ቤት በሰላም ብትወጪ ነው የሚበጅሽ። ምን ነው መልስልኝ እንጂ ፍሬ ወዳክ ያገባችክ? ሰሚኛለሽ? እንደ እብድ ዝም ብለሽ አዘባርቂ። አየክ? አዎ ማለት እንኳን አትችልም። ህይወት እኔ ላንቺ አዎ ማለት አልፈልግም። እኔ ግን ፍሬ ወዳክ ሳይሆን አማራጭ አጣ እንዳገባችክ እነግርካለሁ። ራሄልም ነገ ልጄ ነሽ ብሎ አንድ ሰው ቢመጣ ትታክ ትሄዳለች። ራሄል በጣም የምወዳትና የምሳሳላት ልጄ ነች። እሷ ደግሞ ልጄ በመሆኗ በጣም ኩራት ይሰማኛል። ይኸውልሽ ህይወት፣ ሰዎች መንገድ ላይ የራሄል አባት ብለው ሲጠሩኝ የሚሰማኝ ክብር በምንም ነገር ተሰምቶኝ አያውቅም። ታውቃለህ፣ አንተ ስለኔ በጣም ብዙ መጥፎ ነገሮችን በደንብ ታውቃለህ። አብዛኞቹ እንዲሆኑ የምትፈልጋቸው ነገሮችን ሁሉ እንደ እውቀት እየቆጠርክ ማለት ነው። የሆንሽውን ራሱ አምኜ መቀበል በጣም ይከብደኛል። አይደለም ሌላ ልመኝ ይቅርና እኔ ስላንተ የማውቀውን ነገር ሁሉ ብታውቅ በዚህ ምድር ላይ ማንም የማያዝንለት ሰው መሆንክን በደንብ ታውቅ ነበር። ታዲያ ለምን ነገርሽ? ሳዝን ስከፋ እያየሽ ደስ አትሰኝም ነበር? ለፍሬ ልጅክ እንደሆንኩኝ ያልነገርኳት ለምን መሰለህ? ሰው መግደልክን ለፖሊስ ያልተናገርኩት ለአንተ አዝኜ ነው አይደለም። እያንዳንዷን ነገር የምናገረው አንተ ፈጽሞ መቀበል ያልፈለግከውን ልጅነቴ ወደኸው መናገር በምትችልበት ጊዜ ነው። እሺ በጣም ጥሩ። አሁን የሮቤል አባት ጋር ደውልና እቃውን እንዲያወጣ ነግረዋለሁኝ። የዛን ጊዜ እሱን ተወጊው እንደሆነ እናያለን። እሺ ይሄ ውርደታ በዚህ አንጀቱን ነው የምዘረጋ።
ከዚህ በኋላ ለማንም አላዝንም፣ ለማንም አራራም። ይኸውልሽ የራት ግብዣው እንዲቀር የምትፈልጊበትን ወይ አሳማኝ ምክንያት ንገሪ። አትሰማኝም እንዴ? እኔ እዚህ ቤት መስራት አልፈልግም። አንቺ አሳዳጊ የበደለሽ አንቺ እኔን እንደዚህ መናገር አትችይም። የገዛ ባልሽና ልጆችሽ እንኳን ከአንቺ የተሻለ ቦታ እንደሚሰጡ ያሳይሽ። አንቺ ማለሽ እመቤት ትባላለች። እንጀራ እናቴ ነች። ተረጋጊ። አንቺ ተረጋጊ፣ እባክሽ ተረጋጊ። ጭራሽ ፈጣሪ ሆይ በራስሽ ችግር እኮ ነው ሁሉ ነገር እየተፈጠረ ያለው። ተነሳ፣ ያንተ መኪና አስቀምጠ የአባት መኪና ይዘህ ሂድ። ምንድነው የምትችሉበት? በጭራሽ አንቺ ልጅ ሚስት ሆናች። ጤና ይስጥልን። ጥቆማ ደርሶን ነበር የመጣ ነው። ህይወት ለኔ ምንም አይነት ክብር የላት። አውቄዋለሁ። እቺ ምናምን የሆነች ልጅ አንተ መጠቀሚያ ነበር ያደረገችው። አባዬ እኔ ግን አስገድዳኝ አይደለም ያፈቀርኳት። ችግሯ ብቸኛ እንደሆነች እየነገረች እንድታዝንላት አደረገች። ቃስ እያለች እንድታፈቅራት አስገደደች። ለሷ ማዘኔ እሷን እንዳፈቀር አድርገኝ። ቆይ አንተ ሴት ጠፍቶ ነው እንዴ ከዚህ ጋር እየዋልክ የምታሰድበኝ? አባዬ ሌላ ነገር መስማት አልፈልግም። እሺ የታባ ነው ትተኝ የምትሄደው? እሺ ቆይ ምን አድርግ ነው የምትለኝ? እቺም ባለጌ ሴት ሁለተኛ እንዳታገኛት ሰማኝ? አባዬ ያልከኝን ሁሉ አድርጌያለሁ። ከዚህ በኋላ ደግሞ እኔን ማዘዝ አይጠበቅብኝ። አንተ እቺን ክብረ ቢስ የሆነች ሴት ልታፈቅር አይገባም። ይህንን ነገር ደግሞ ደጋግመ ለራስህ ንገረው። እሷ ክብረ ቢስ አይደለች። እስከ ጭራሹ ነው የምትንቀህ። አንተ ከሷ አጠገብ የማትለይ ደካማ አድርጋ ነው የሳለች። ቆይ ከዚህ በላይ ምን ትፈልጋለህ? አባዬ አሁንም ቢሆን ህይወት ለኔ በምታስበው ልክ አይደለችም። እንዴ ሊያሳብደኝ? ቆይ እቺ ልጅ ምንድነው ያደረገችብህ? ቆይ የገዛ ዘመዶቿ እንደዚህ አውጥተው ለጣሏ ሴት እንደዚህ ትሆናለህ? አባዬ እሷን ከቤት አውጥተው ስለጣሏት እሷን ዝቅ አድርገህ እነሱን ከፍ እያደረግ ከሆነ በጣም ተሳስተሃል። እሺ ስለሷ ብዙ ነገር አጣርቻለሁ ሮቢ። ስለ ቤተሰቦቿ ስለመጣችበት እቺ ሴት ፈጽሞ እኛ ቤት መቀላቀል የለባትም። አሁን ለምንድን ነው የምታስጨንቀኝ? እሷን ማፍቀሬን እንድተው ፈልገን? ራስን ለዚህ ሴት አሳልፈ መስጠት በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። እና አሁን ምን አድርግ ነው የምትለኝ? እቺ ሴት እንደዚህ የናቀች ልታፈቅራት አይገባም። የማትመጥንን ሴት አፍቅረ እግሯ ስር መውደቅ በጣም ያሳዝናል። እኔ የማንም እግር ስር አልወደኩም። አንተ ማፍቀሬን እያየህ አትረብሽ። እየኖርክ ያለው ህይወት ሳይረብሽ የኔ አስተያየት እንዴት ሊረብሽ ቻለ? ያንተን ሐሳብ አምኜ መቀበሌ በጣም ትልቅ ስህተት ነው። ድጋሚ ደግሞ ሐሳብ እንዳሰጠኝ። እሺ ሮቢ አንተም በዚህ ሁኔታ ማየት በጣም ይረብሻል። በዚህ በደካማ ሴት ድግምት መያዝ በጣም ነው የሚያሳዝነው። ድግምት የሚባል ነገር የለም። እሺ እኔ ደግሞ ወድጄና ፈልጌ ነው ያፈቀርኩት። በዚህ ደግሞ ማንም ሰው ያውቃል። ከዚህ በኋላ እቺን ሴት ዳግም እንደማታይ ተወቅ። አባዬ አይኔን ብታጠፋው እንኳን እሷን ማየት አላውቅም። ቆይ አሁን እሷን ስታጣ ልታብድ ነው? ህይወት ፈልጋኝ ትመጣለች። ቆይ ምን እንደምትፈልግ ታውቃለህ? አንተም በዚህ ደረጃ መጠቀሚያ ልታደርግ የፈለገችው ምን ፈልጋ ነው? አባቷን በፊት አባቷን ለማግኘት ነበር የምትኖረው። አሁን ደግሞ አባቷ የወሰደባትን ነገር ሁሉ ለማስመለስ ነው። አባቷ የት ነው ያለው? በቃ አሁን ሂጄ ቤቴን ማዘጋጀት አለብኝ። ቀጥ ብለህ ወደ ቤት ሂዳ። ካሁን በኋላ ውጭ አትኖር። ከእናቴ ጣውንት ጋር ከምኖር ጎዳና ብኖር እመርጣለሁ። እሺ አንተ አሰዳቢ። እሷን ጠልተህ ወጥተህ እኮ የተሻለ ስታገኝ አየሁክ። እኔ ደግሞ የእንጀራ እናቴን ወደ
ህይወትን የመሰለች መልአክ ሴት መጥላት በጣም ይገርማል። አንተ መልአክ አልካት? ደህና ዋልሽ አባዬ። እችን ሴት ከልጄ ልብ ውስጥ እንድትወጣ ማድረግ አለብኝ። የኔ ልጅ በአንዲት ሰራተኛ ፍቅር ተይዞ አንገቱን የሚደፋ ደካማ አይደለም። እቺ ልጅ ሮቤልን አታፈቅረውም። ስለዚህ የሆነ ነገር ትፈልጋለች። ያንን እኔ ከሰጠዋት ከልጄ መራቋ የማይቀር ነው። የምትፈልገውን ነገር ማወቅ አለብኝ። እቺ የተረገመች እኔ ላይ ጩቤ ታውጣብኝ። አሁን እሺ ቆይ እንዴት አድርጌ ነው ፎቶ ማነሳት? እንደምንም ብዬ ከዚህ ቤት ይዣት ወጥቼ ግቢ በር ላይ እሷን ፎቶ ማንሳት አለብኝ። አለበለዚያ ሰውየው መቼም አያምነኝም። መቼም የፈለገ ነገር ይምጣ ፎቶ ማንሳት አለብኝ። ማን ነው? እኔ ነኝ። አንተ ማን ነህ? እኔ ሮቤል አባት ነኝ። ሮቤል ሄዷል። ሁለተኛ ተመልሶ አይመጣም። አውቃለሁ። እኔ አንቺን ላናገር ነው የመጣሁት። ምንድነው የምታናግረኝ? ስለ ሁለታችሁ ግንኙነት። እኛ ምንም ግንኙነት የለንም አልኩህ እኮ። በሩን ክፈች። ልጄ ቤት ቁጭ ብለሽ ልትዋሽኝ ትፈልጊያለሽ እንዴ? አትጩህ። እኔ ላይ ማንም ሰው መጮህ አይችልም። እሺ በሩን ክፈች። የልጄን ዕቃ ልወስድ ነው የመጣሁት። ምን ሆነሽ ነው በሩን የዘጋሽው? ምንም እንዲሁ ዝም ብዬ ነው። አንዴ ማውራት እንችላለን? ቆይ ለምንድነው ልብሴን መሬት ላይ ጥለክ የረገጥከው? ምን? ለምንድነው ልብሴን መሬት ጥለክ የረገጥከው? ስሚ፣ የመጣሁት አንቺን ከዚህ አስወጥቼሽ የልጄን ዕቃ ልወስድ ነው። አንቺን ሳጣ አንቺን አለመፈለግን በሆነ ነገር ገለጽኩልሽ። እንዳንተ አይነት ትልቅ ሰው ስሜቱን በዚህ መልኩ ለመግለጽ መሞከሩ በጣም የሚያሳፍር ነገር ነው። አንዳንዴም ትልልቅ ሰዎች እንደዚህ አይነት ነገር ማድረጋቸው ተገቢ ይመስላቸዋል። ያንተ ልጅ የ3 ዓመት ልጅ እያለ የኔ ወላጆች በጭራሽ አልተዋወቁም ነበር። እዚህ እኮ የመጣሁት አንቺ 18 ዓመት መሆንሽን ለማወቅ አይደለም። በእኔና ባንተ መካከል ያለውን የእድሜ ልዩነት ብታውቅ ጥላቻህን ለመግለጽ ልብስ ጥሎ ከመግለጽ የተሻለ ነገር ታስብ ነበር። አታስብ። የልብስ ማጠቢያሽን ሳሙና እኔ እገዛልሻለሁ። እኔ ግን የሀገር ሽማግሌ መሆን በምትችልበት እድሜ ላይ ሰውን በዚህ ልክ የሚንቅ ማንነት ባይኖርክ ደስ ይለኝ ነበር። ሰውን የሚያስንቀው እድሜው ሳይሆን የሰውየው ማንነት ነው። እኔ ትልቅ ሰው ስለሆንኩ ሁሉንም ሰው ማክበር አይጠበቅብኝም። ምክንያቱም ሲያከብሯቸው የሚንቁ፣ ሲወዷቸው ትንሽ የሚሆኑ ሰዎች አሉ። ሰው ቤት ተቀጥራ እየሰራች ኮሌጅ የምትማርና አንድ ሴት የሚያስንቅ ምን ምክንያት አለክ? በእርግጥ ሰው ቤት እየሰራሽ መማርሽ በጣም የሚደነቅ ነገር ነው። ግን ከኔ ቤተሰብ ጋር በፍቅርም ሆነ በጋብቻ የሚያስተሳስር ነገር አይደለም። ይኸውልሽ ማንሽ የቤተሰብ ክብር ከግለሰብ ክብር ይበልጣል። አሁን ባለንበት ሁኔታ እኔን በእድሜ ከሚበልጥ ልጅክ የተሻለ አስተሳሰብ ያለኝ ሰው ነኝ። አንተም ገና ራሱን ችሎ መኖር የማይችልን ልጅህን እያከበርክ ራሷን ችላ የምትኖርን ሴት መናቅ አትችልም። እኔ ደግሞ ከአንቺ አባት በጣም የተሻልኩ ሰው ነኝ። አንቺ ደግሞ እንደ ጥንካሬ የምታየው ህይወትሽን የቤተሰብሽን ችግር ነው የሚያሳየው። እኔም ቢሆን ልጃቸውን ማኖር ከማይችሉ ቤተሰቦች ጋር መዛመድ አልፈልግም። ይህን መስማት እኔም ብዙ አያስገርመኝም። የአንቺን ጥንካሬ ሁሉም ሰው ሊያደንቀው የሚገባ ጠንካራ አድርገሽ ራስሽን አትይ። ሰው ቤት መስራትሽ ኮሌጅ እንድትማሪ ካረገሽ ጥሩነቱ ለአንቺ ነው። አሰርሽ ከቤቱ ገፍትሮ ሲጥልሽ ከጎዳና አንስቶ ቤቱን የሰጠሽን ሰው ልታመሰግኙ ነው የሚገባው። እኔ ሮቤልን በጣም ነው የምወደው የማከብረው። ችግርሽን አብሮሽ ሲቸገር የነበረና በብቸኝነትሽ ጊዜ አብሮሽ የነበረን ሰው ልጠዩ አይገባም። ያም ይሁን ይሄ ለማንኛውም ምን ያመጣጤ ለዚህ አይደለም። እኔ የመጣሁት እቃውን ላወጣ ስለሆነ አንቺ ራስሽ የምታርፊበትን ቦታ እንድታመቻቺ ነው። እኔ እዚሁ ነው የምሆነው። ባዶ ቤት የራሴን እቃ እመጣለሁ።
አከራዩ ደግሞ አንቺንም ይዤሽ ካልወጣው በስተቀር እቃውን ይዤ እንደማልወጣ ነው የነገረኝ። አታስብ፣ ከሱ ጋር እኔ ቤቱ እንደምቀጥልበት ተነጋግረናል። ቆይ እኔ ለምን አባትሽ እንድታገኝ ያልረዳሽ? አባቴ ሞቷል። ቆይ የሞተ አባትሽን እየፈለግሽ ያለሽው? ካሁን ጀምሮ እቃውን ማውጣት ትችላለህ። ይኸውልሽ እኔ ላግዝሽ እችላለሁ። እኔ ማንንም እርዳታ አልፈልግም። ሻውን ወዴት ልትሄጂ ነው? እሱ አንተን የሚመለከት ጉዳይ አይደለም። አንቺን በዚህ ሁኔታ ላስወጣሽ አልችልም። ሮቢን ቢሰማ ደስ አይለውም። አባቴ ጋር ነው የሚሄደው። ሞት አላልሽኝም እንዴ? እሱ ቢሞትም እኔን የሚያኖር ቤት አለው። ቆይ ዝም ብለሽ ስትሄጂ ደስ ብሏቸው የሚቀበሉሽ ይመስልሻል? በዚህ ልክ ደግና ምስኪን ለመሆን ከምታስመስል የምትፈልገው ነገር ሲሆን እያየክ ብትደሰታሽ። እሺ የተወሰነ ገንዘብ ልስጥሽ። አመሰግናለሁ። ደግሞ ወዴት እየሄድሽ ነው? የሮቤል አባት እቃዎቹን እያወጣ ነው። ታዲያ አንቺ እዚህ ምን አባሽ ትሰሪያለሽ? ከዚህ በኋላ እዚህ ነው የምኖረው። አንቺ እብድ ነሽ እንዴ? ስታስቢው ይሄ ቤት የአእምሮ ህሙማን ሆስፒታል ነው ይመስልሽ? እኔ እዚህ ቤት የመኖር መብት አለኝ። ባይሆን ቀጥ ብለሽ ውጪ። ፍሬና ራሄል ሊመጡ ነው። አንቺ እዚህ ሆነሽ ደግሞ ልጄ እንድትረበሽ አልፈልግም። አልወጣም። ከዚህ ከወጣው ራስን የምታገኘው እስር ቤት ነው። ያረከው ነገር ሁሉ ለፖሊስ ነው የምናገረው። ሂጂና ተናገሪ። እዚህ ቤት ከአንቺ ጋር ከምኖር እስር ቤት እመርጣለሁ። ጫፊን ትነካኝና ቅድም ያየከውን ሆድክ ላይ ነው የምሰካው። በጩቤ አስፈራርተሽ አብረሽኝ ለመኖር ነው የምትፈልጊው? እኔ ማንንም የማስፈራራት ፍላጎት የለም። አጠገቤ ከደረስክ ግን ደስ እያለኝ እንደምወጋህ እወቅ። ፈጣሪ ያለ ምን አይነቷን እብድ ነው ግን የጣለብኝ? እኔ ራሄልን ልጠይቅ ወደ ሆስፒታል ልሄድ ነው። አንቺ እዚህ ቁጭ በይና ቤቱን ጠብቂ። እኔ አንተ ቤት ጠባቂ አይደለም። እሺ እንደዛ ከሆነ ውጪ። እኔ ቆልፌ እወጣለሁ። የታባሽ ነው የምትከተይኝ? አንተ ሄድክበት ሁሉ እከተልካለሁ። አትሺም። በጭራሽ እንደዚህ እንድታደርጊ አልፈቅድልሽም። አንተ ራሄል ጋር የምትሄደው እኔ ለማስገደል እንደሆነ አውቃለሁ። አረ በፈጠረሽ አንቺ ልጅ፣ እኔ ልጄን ለመጠየቅ ነው የሚሄደው። እኔም ሄጄ ጠይቃታለሁ። እኔ ደግሞ ከኔ ጋር እንድትሄጂ አልፈልግም። የግድ ካንተ ጋር ነው መሄድ ያለብኝ። ለምን? በዚህ መንገድ አባትሽን የምታገኝ መስሎሽ ነው? አይ ካንተ ጋር ከሆንኩኝ እኔ ያለሁበትን አድራሻ ለደመኛ ልትነግረው አትችልም። ባጭሩ ራሴን ለማዳን ካንተ ጋር መሆኔ አስፈላጊ ነው። ነው? በጣም ጥሩ። እንዴ ለምንድን ነው ፎቶ የምታነሳኝ? ሮቤል ስለተወሽ ለሌላ ወንድ ላጣብስሽ። አሁኑኑ ፎቶዬን አጥፋልኝ። ምን አለበት ያንቺ አንድ ፎቶ እንኳን እኔ ጋር ለማስታወሻ ቢኖር? የኔን ፎቶ ለማስታወሻነት እንደማትፈልገው በደንብ አውቃለሁ። በጣም ይገርማል። ያንቺ ፎቶ ለማስታወሻ ይዛል ብለሽ ማሰብሽ ራሱ። ትልቅ ሰው ብትሆን ያው ሁሉ ነገር አድርገኸኝ እስካሁን ድረስ አጠገብህ በመሆኔ ላንተ ያለኝን ፍቅር ጥልቅ እንደሆነ ትረዳ ነበር። ሲጀመር የሌለን ነገር የመረዳት ተሰጥኦ የለኝም። አሁን ያልሽው ነገር እንኳን እውነት ቢሆን ከትልቅነት ይልቅ ሕፃን መሆንን እመርጣለሁ። ለአንድ ልጅህ ያለክን ጥላቻ ለመግለጽ ሁሉንም ቃላቶች፣ ሁሉንም ነገሮች ተጠቅመካል። ለአንድ ልጅ ያለኝን ፍቅር የምገልጽበት ቃላትም ሆነ መንገድ የለኝም። ነገ የሚኖረንን መልካም ጊዜ እያሰብኩኝ እንኳን ይቅር እንዳልልህ ያደረከኝ። ልቤን ደጋግመህ ወቅተህ ይቅር ባይነቴንና ርህራሄን አጥፍተከዋል። ተስፋዬን ስላጨለምክብኝ ነገ የምትሆነውን ነገር ለማየት በጣም ነው የምጓጓው።
አባዬ ልጄ እቃውን አውጥቼዋለሁ። ህይወትስ? አባቴ ቤት እኖራለሁ ብላ ሄዳለች። አባቴ ቤት? አዎ አባቷ እዚህ ነው እንዴ? ታደለ እኮ ነው አባቷ። ታደለ ማለት የፍሬ ባል አከራዩ? አዎ አባዬ፣ በቃ ስልኩን ልዘጋው ነው። ቻው። እንዴ የቤት እቃውን እየጠበቅኩ ነው አለች። በጣም አመሰግናለሁ። አሁን አንተ መሄድ ትችላለህ። ምንድን ነው ያልከው? ምን እያልክ ነው ሮቤ? እንዴት እንደዚህ አይነት ውንጀላ ትወነጅለኛለህ? ደግሞ ይህን ወሬ ብሎ ማን የነገረህ? ንገረኝ፣ ማን የነገረህ? የት ነው ያገኛችሁት? የማንን ቪዲዮ ነው የያዘው? እና የማንን ነው? የህይወትን? ከየት ነው ያገኘው? እና እሺ መች ነው ፖሊሱን ያገኛችሁት? ስለዚህ ጉዳይ ማርታም ታውቃለች? እዚህ ነገር ውስጥ እኔን ለምን ትከተኛለህ? አንተ የምትፈልግ ከሆነ አሁኑም ይዛት ለምን አትሄድም? የእሷን ባህሪ ታውቀዋለህ አይደል እንዴ? እንዲሁ በቀላሉ እሺ ብላ አትወጣልኝ። እሺ አስወጣታለሁ። ፍሬ እንዴት ዋላችሁ? ይቅርታ ፍሬ የለችም። ምን? ፍሬ የት ሄዳ ነው? ስልኳ እንዴት አንተ ጋር ሊሆን ቻለ? እኔ ዶክተር ነኝ። የስልኩ ባለቤት ራሷን ስታ ተኝታለች። ምን እያልክ ነው? ራሄል ምን ሆነች? ልጇ የመኪና አደጋ ደርሶባታል። በዛ ምክንያት ነው ራሷን የሳተችው። ስለምን የመኪና አደጋ ነው የምታወራው? ራሄል እኮ ታማ ተኝታ ነበር። በማናውቀው ምክንያት እናቷ ራሄልን ወደ ሌላ ሆስፒታል ይዛት ለመሄድ ወስና ከኛ ጋር ያላትን ጉዳይ አቋርጣለች። አደጋው የደረሰባት ሆስፒታላችን እንደወጣች ነው። እሺ እባክህን፣ አሁን ደህና ነች? በጣም አዝናለሁ። አደጋው በጣም ከባድ ስለነበር ቦታው ላይ ነው ህይወቷ ያለፈው። ምንድን ነው ያልከው? ሄሎ፣ ማን ልበል? ምን ተፈጥሮ ነው? ራሄል የመኪና አደጋ ደርሶባታል። ይኸውልሽ የራት ግብዣው እንዲቀር የምትፈልጊበትን ወይ አሳማኝ ምክንያት ንገሪ። አታማኝም እንዴ? እኔ እዚህ ቤት መስራት አልፈልግም። አንቺ አሳዳጊ የበደለሽ፣ አንቺ እኔን እንደዚህ መናገር አትችይም። የገዛ ባልሽና ልጆችሽ እንኳን ከአንቺ የተሻለ ቦታ እንደሚሰጡኝ ያሳይሽ። አንቺ ማለሽ? እመቤት ትባላለች። እንጀራ እናቴ ነች። ተረጋጊ። አንቺ ተረጋጊ፣ እባክሽ እባክሽ ተረጋጊ። ጭራሽ ፈጣሪ ሆይ፣ በራስሽ ችግር እኮ ነው ሁሉ ነገር እየተፈጠረ ያለው። ተነሳ፣ ያንተ መኪና አስቀምጠ የአባት መኪና ይዘህ ምንድን ነው የምትችሉበት? በጭራሽ አንቺ ልጄ ሚስት ሆናች።
ጤና ይስጥልን። ጥቆማ ደርሶን ነበር የመጣ ነው።